ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ተረፍረፍ ይበርልኝ። ርብቃ ክፍል 17 ይዤላችሁ መጥቻለሁ። ክፍል 17 ላይ እንግዲህ ርብቃና አቤል ለመዝናናት ከከተማ ወጥተዋል ማለት ነው። ይሄን በማወቅ ደግሞ በጣም የተናደደች እና በጣም ከባድ ጭንቀት ውስጥ ያለችው ማሚዬ እንግዲህ እንዴት ይወጣሉ ብላ አካኪ ዘራፊ እያለች ትገኛለች ማለት ነው። ዛሬም እንግዲህ ርብቃዬ በጥፊ ተመታለች። በጥፊ የተመታችበት ምክንያት ደግሞ ወረቀቱ ፈረምሽ ወይ ብላ ስትጠይቃት አልፈረምኩም፣ ካልፈረምሽ ወረቀቱ ስጭኝ ብላ ስትጠይቃት ወረቀቱን አቤል ቀዶታል፣ አትቅደድ ብዬው ነበረ ግን በንዴት ውስጥ ሆኖ ወረቀቱን ቀዶታል ብላ ስትመልስላት እንዴት ይቀዳል ወረቀቴን ብላ እንግዲህ ጎህ ብላ ነበረ በጥፊ አጋጨቻት ማለት ነው። እና በጥፊ እንዴት ትመቻለሽ? ያንን ወረቀት እንዴት እንዳመጣሁት እኔ ነኝ የማውቀው ብላ እንግዲህ ጮኸ ስትል ነበረና በዚህ ነገር ደግሞ ርብቃዬ በጣም ከፍቷታል። በጣም ተናዳ ነበረና እያለቀሰች ነበረ። በዚህ ነገር ነው አቤል እንግዲህ ከዚህ በፊትም የሆነ ቦታ ወስድሻለሁ ብሎ በተደጋጋሚ ሲያወራ ነበረና ዛሬ መሄዱን የመረጡት እንግዲህ በጣም ከፍቷት ስለነበረ እያለቀሰች ስለነበረ ከዚህ ነገር ትንሽ መራቅ አለባት ብሎ ስላሰበ ነው እንግዲህ ከሪች ጋር ተመካክሮ የምትወድበት ቦታ ሪችን ጠይቆ የወሰዳት ማለት ነው። የምትወድበትና ሊያስደስታት የሚችል ቦታ ማለት ነው። እና ሄዶ እዛ እንግዲህ እየተዝናኑ ነው። እዚህ ጋር ደግሞ ማሚዬ ከሰራተኛዋ ጋር ስታወራ ነበረና ሁሉ ነገሯን የተቀየረው አረባበሷ፣ የፀጉር ስታይሏ፣ ፀጉር እንግዲህ እሷን ቆርጣ ቀለም ተቀብታለች፣ ፈታ ዝንጥ ብላለች ማለት ነው። አዲስ ገና ወጣት አማላይ ሴት ሆናለች ማለት ነው። በዛ ነገር እንግዲህ እና እነ ሪች ሁሉም ሰው ሙዲ ያጠባት ይገኛል ማለት ነው። እኔ መቀየሬ ለምንድነው ይሄና ያሳሰባችሁ ስትል ነበረና መቲ እንግዲህ ወደ ቤት መታለች ማለት ነው። ወደ ቤት ስትመጣ እንግዲህ ሪችና አዩ ፍቅራቸውን እየቀጩ ነበረና በጣም ነበረ የደነገጠችው። እንዴት እንደዚህ ታረጋለህ ብላ እሷ የአቤል ፍቅረኛ ነኝ ልትል ስትል ነበረ አዩ ሲያስቆማት የነበረው መቲ ማለት ነው። የአዩ ጓደኛ ፍቅረኛ ናትና ትመጣለችና የሆነ እቃ ስጣት ብሎ ነበር ሲያስቀይሰ የነበረው ማለት ነው። ሪች ስለመቲ እንዳታቅ ስለሚፈልግ ማለት ነውና ምንም እንደማይተዋወቁና ማን ልበል አንቺ ማነሽ ተባብሎ ነበር ሲያወሩ የነበረውና በተደረገው ነገር ደግሞ መቲ በጣም ከፍቷታል። ይሄን ሁሉ ያረጋችው ደግሞ ሰራተኛዋ ናት እንግዲህ ደውላ እንደዚህ አዲስ ነገር ተፈጥሯል ብላ ወደ ቤት እንድትመጣ ያስደረገችው ማለት ነው። እርግጠኛ ነኝ ከዚህ በኋላ ደግሞ ፍቅረኛው ነኝ ብላ መታ ለማሚዬ ትናገራለች፣ ወይም ደግሞ ማሚዬ እዛ እያለች ትመጣና ሁሉም ነገር ምታውቅ ይመስለኛል። እናንተስ ምን ታስባላችሁ የኔ ውዶች ማለት ነው? እና ለማንኛውም ቤተሰቦቼ እባካችሁ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። በተለይ ደግሞ ላይክ አድርጉልኝ። ኧረ ተው አበረታቱኝ። ስወዳችሁ አላሳዝናችሁም፣ ግን እሰራለሁ ምንም አይታይልኝም ማለት ነው። እና ስወዳችሁ ቤተሰቦቼ እና መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ።